እቴ ሻይ ፈልቷል። ላንጣልሽ? እሺ አስተነገርከኝ እኮ እንዴ? ለምን እዚህ ጋር እየተሾገሽ ወሬ ስትሰሚ አንድ ሰው ቢመጣና ቢያይስ? ያቤት ይገላት በቃ ለወጥከኝ አንተ መከርከኝ። አዎ እንድትማሪበት ነው። በያው ወሬሽ እንድትሽ ወደ ስራሽ እንጂ ጆአና ምን አባቱ ነው ይሄ? እንደዚህ ቁሌ እንደከፈፍኩማ ቆዳ ካልከፈፍኩልህ ጉድ ይደረቅ። ቆይ ግን ዮናስ ለምን ነው ላይ? ቆይ የኔ ስቃይ ያስደስታል ማለት ነው? ጽጌረዳ አንቺ እኔን አልተረዳሽኝ። እስኪ ንገረኝ፣ ምን ነው ያልተረዳውክ? ሴት ልጅ ላይ እጅህን እንደምታነሳ ነው ወይስ ወንድነትን ሴት ልጅን በመማታትና በዱላ እንደምታሳይ ነው ያልተረዳው? ንገረኝ፣ ምን ነው ያልተረዳውክ? አሁን ያልሻቸው በሙሉ ትክክል ናቸው እኮ አልተሳሳትሽም። ግን እኔን በዚህ ልክ የመናገር ድፍረቱ የለሽም አይደል? እንደዚህ መናገር ድፍረቱ የለኝ። አንቺ ያልሻቸውን ነገሮች አንቺ ላይ አላደረኩም። አሁንም ቢሆን ይሄንን ያደረኩት አንቺ ማድረግ ያለብሽን ነገር ስላላደረግሽ ነው። እባክህ ከዚህ በላይ ካንተ ጋር አንድ ክፍል ውስጥ የመቆየት ምንም አይነት ሞራል የለኝም። በእናትህ ውጣልኝ። አንቺ ውጣ ስላልሽኝ ሳይሆን የምወጣው እኔ ስለፈለኩኝ ነው። እሺ ለማንኛውም አሁን ማለቃቀሱን ትተሽ ለሰርግሽ ተዘጋጂ። የምን ሰርግ? በዚህ ሳምንት የፍርድ ቤት ጉዳዮችና አንዳንድ ነገሮችን እንጨርሳለን። ልክ ያንቺ ነገር እንዳለቀ ድል ያለ ሰርግ ደግሰን እንጋባለን። ዮናስ በፈጠረ በእናትህ እናት ካለ በእናትህ ተወኝ። በቃ እኔ ትምህርቴን መማር እናቴን ማገዝ ነው የምፈልገው። ተወኝ። ጽጌረዳ እኔ ላግባሽ እንጂ ያልኩሽ ከህልምሽ ላሰናክልሽ አይደለም። እኔን አግብተሽ ለኔ ወልደሽ ቤተሰቦችሽን እየረዳሽ መኖር ትችያለሽ። እባክህ ዮናስ ስለፈጠረ ተወኝ። አልችልም። አንቺን መተው አልችልም ጽጌረዳ። እስቲ አፈቅርሻለሁ እኮ። ቆይ አንተ ስላፈቀርከኝ ብቻ አብረን የምንሆነው እንደ ይመስል? እኔ ለአንተ ምንም አይነት ስሜት የለኝም። በዚህ መልኩ የምትቀጥል ከሆነ ደግሞ ለአንተ ያለኝ ጥላቻ እየጨመረ ነው። እሺ ይመጣ ግድ የለሽም እንሞክረው። ለአንቺ ደግሞ ከኔ የተሻለ ሰው ከየትም አታገኝ፣ ቃል እገባልሻለሁ። ዮናስ እባክህ እኔ አንተን አላፈቅርም። የኔን በድንገላ ተሸክሞ መኖር ደግሞ ለአንተ ምንም ጥቅም የለውም። በእናትህ ዮናስ በእናትህ እርዳኝ፣ ከዚህ ነገር እንድወጣ እርዳኝ በእናትህ። ጽጌረዳ አልችልም። እየነገርኩሽ አሰሚኝም እንዴ? አልችልም። በቃ ይሄንን ማድረግ እኔንም ተረጂኝ እንጂ። ዮናስ በእናትህ እርዳኝ። አሁን ራስሽን አረጋጊ። ለቀልድ ይመስልሻል እንደዚህ የቆምኩት? ሁሉንም ነገር እንድታስረጅኝ እፈልጋለሁ። ምንድነው ማስረዳሽ? ማይ ምንም ማስረዳሽ ነገር የለም። ቆይ ምን እንዳስረዳሽ ነው የምትፈልጊው? ሁሉንም ነገር ያወራሽውን በጠቅላላ ሰምቻለሁ። ምናልባት ለኔ የምታብራሪልኝ ነገር ካለ እየጠበቅኩሽ ነው። ይኸውልሽ ማይ ማለት የሰማሽው ነገር ነብዩን ለማሳመን ያደረኩት ነገር ነው እንጂ በሙሉ ውሸት ነው። እንዴት ማለት? እማዬ ይሄ በጣም ግልጽ ነው። ይሄን ጋብቻ በጣም ነው የምፈልገው። ነብዩ የሌላ ሴት ሆኖ ማየት አልችልም። ስለዚህ ሌላ ሰው እንዳይሆን መጀመሪያ ያደረኩት ነገር ነው። ስለዚህ እማዬ ትላንትና ነብዩ ቤት ያለ ምክንያት አላደርኩም። ያለ ምክንያት ስትይ? ነብዩና እኔ መሀል ምንም አይነት ነገር አልተፈጠረም። እሱ ግን ያንን እንዲያስብ ነው ያደረኩት እንጂ በመሀላችን ምንም የተፈጠረ ነገር የለም። እንዴ እኮ እንዴት? በእርግጥ እማዬ አንድ ደስ የማይል ነገር አድርጌያለሁ። ወይኔ ፍቅርተ፣ በእርግጥ አንድ ነገር እንዳለ ውስጤ ነግሮኝ ነበር። ምንድን ነው ያደረግሽው? ንገሪኝ እንጂ ምንድን ነው ያደረግሽው? እማዬ አንቺ እንዳሰብሽው እንኳን አይደለም። እና እንዴት ነው? ለነብዩ መጠጥ ውስጥ መድኃኒት ጨምሬ ነው የሰጠሁት። መድኃኒቱን በቀላሉ የምናገኘው አይነት አይደለም እና ድካም እንዲሰማው የሚያደርግና ጠዋት ሲነሳ ደግሞ ማታ የተፈጠረውን ነገር እንዲረሳ የሚያደርግ መድኃኒት ነው። እናማ እማዬ መድኃኒቱ እንዲወስዱ አደረግኩና አብረን እንዳደር እንዲሰማው እንደዛ አደረግኩ። በቃ ፌቨን፣ ይሄን ጋብቻ ካንቺ በላይ ነው እፈልገዋለሁ። እንዲሰምር በጣም ነው የምፈልገው። ግን ምንም ቢሆን በማንኛውም መንገድ ያንቺን ክብር እንዲነካ አልፈልግም። እማዬ ክብሬን እንኳን የሚነካ ነገር አይደለም። ግን ምናልባት በመሀላችን የሆነ ነገር እንኳን ቢፈጠር አርግዣለሁ ብዬ እንዳሳምነው ያክል ነው። አንቺ ልጅ ጤነኛ አይደለሽም እንዴ?
አርግዣለሁ ብለሽ እንዴት ነው እዛ አይነት ነገር የምትሰሪው? ልጅ እኮ በጭቃ አይጠፈጠፍም። አዎ ግን ያው ከተገባን በኋላ የሆነ ታይም ላይ ማርገዝ አይቀርም ብዬ ስላሰብኩ ነው። ቆይ በኋላ ላይ ከነ ክብረ ንጽህና ሲያገኝሽ ምን ሊፈጠር እንደሚችል ታውቂያለሽ እንዴ? ምን እያልሽ ነው? እንዴት ነው የምታታልዩ? ለካ እሱም አለ። የኔ ነገር በጣም እኮ ቸኩላለሁ። ቆይ ቀድመሽ ይሄን ነገር እንዴት አላሰብሽው? ያው ብዙ ነገር ላይ እንደምቸኩል ታውቂ የለም ማየ። አላስተዋልኩም። ማስተዋል ጀምሪ የኔ ልጅ። ሁሉም ነገር ቀልድና ጨዋታ አይደለም። እሺ ማየ። ቆይ መቼም ክብረ ንጽህናሽን ከማንም ጎረምሳ ጋር የትም አትጥይም አይደል? ደግሞ ይሄ ምን ማለት ነው ማየ? በቃ አሁን ብቻዬን መሆን ነው የምፈልገው። ውጭልኝ። መጀመሪያ የጠየቅኩሽን ጥያቄ በስነ ስርዓት መልሽልኝ ማየ። ስለፈጠረሽ ቆይ እንደዚህ ነገር እንዴት ብዬ ነው የማወራው? ፌበን አሁን ሁሉንም ነገር ለማስቀየስ አትሞክሪ። የጠየቅኩሽን ነገር በስነ ስርዓት ንገሪ። ማየ ከዚህ በላይ ከአንቺ ጋር ማውራት አልችልም። አንቺ ልጅ ሰይጣኔን አታምጪ። የጠየቅኩሽን ነገር በሙሉ ልትነግሪኝ እፈልጋለሁ። እኔ ምንም ነገር አላውቅም ነው። እሺ ጠብቂ። ሰውዬ ኧረ በእናትህ ወጣ ብለን ፈታ ብለን እንምጣ። ወይኔ መኮንን፣ እኔ በእናትህ በጣም ደክሞኛል። መውጣት አልፈለግም። እዚህ ማረፍ ነው ፈልግ። እዚህ እንደዚህ መቆዘም እኮ ጭራሽ ድብርት ማባባስ ነው። በቃ ወጣ ብለን ዞር ብለን ወክ እንኳን አድርገን እንመጣለን። እኔ መውጣት አልፈልግም አልኩህ እኮ። ሲጀመር ሰውነቴም ተጫጭኖኛል። ማረፍ ነው ፈልገው፣ ደካክሞኛል። ቆይ ግን ይህ ሁላ ድካም ከየት የመጣ ነው? እኔ እንጃ በእናትህ፣ ውስጤ ራሱ እየተቃጠለ ነው። እንዴት አይሰማ? አዳሪ ጥሩ አልነበረም ማለት ነው። አንተ ደግሞ ችግር አለብን። የሚቀለድበትን ሰዓትና ቦታ እንኳን አታውቅም። ነባ፣ እኔ አልቀለድኩም፣ የምሬን ነው። እናትህ ተወኝ፣ እኔን ራሱ እያቃጠለኝ ነው። አንተ የሌለ ነው አይኔ የቀላው። ቆይ ምንድን ነው? እኔ እንጃ በእናትህ። ለነገሩ ሳልፍበት ይተወኛል። ለምን አንድ ፊቱን እኔን የወጋ መሬቱ ጋር እያልካተሉትም? ምን ማለት ነው? ነባ፣ በእናትህ እንውጣ። እንደ ሽማግሌ አንተ ቤት ውስጥ ቁጭ ብለህ ልታመም ትላለህ? በቃ እንነሳና የሆነ ክሊኒክ ገብተን ትታየዋለህ። ለነገሩ ልክ ነህ። እንደዛ ተሻለ አይቀርም ማለት ነው። እሺ ተነስ። እሄዳለሁ ሀረር ባቡር ተሳፍሬ ያችን ጉብል ወጣት አያታለሁ ድሬ በሹሩባ ዋለ ዛቡላ አሰረችው ማሽላ ጠባቂ ሀረር ላይ ያለችው ድሬ ላይ ያለችው ዋኔ ዋኔ ያለች ብንባ ስትለየኝ። ጋሽ ምን እያደረግሽ ነው? ስገባ በራን ኳኳ፣ ጉሮሮዬን ጠራረኩ፣ ግን የሚሰማኝ ሰው የለም። አላስተዋልኩትም ነበር ጋሽ፣ ይቅርታ በጣም። ምንድነው ደግሞ ጉንጭሽ ላይ እንደዚህ የተጎሰረው? ቅድም እኮ እቃ ሳጥን ምግቡ ተራረፈና ከዛ በልቼው ነው ጋሽ። እሺ ይሄ ሰንደልና ለውዝስ እዚህ ኪችን ምን ያደርጋል? ይቅር በሉኝ ጋሽ፣ ሰንደል ጭስ ምናምን አይወዱም እንዴ? አይመቸቱም? እኔ አሁን የመመቸትና ያለመመቸት ጉዳይ አይደለም እየተናገርኩ ያለሁት፣ ግን ሰንደሉና ለውዙ እዚህ ኪችን ምን ያደርጋል? ያው እኛ እኮ በሀገራችን ጋሽ ሴት ልጅ ብቻዋን ስትሆን ስራ ከሌላት ቡና ታፈላና እጣኑንም ሰንደሉንም ጨስ ታደርጋለች። በዛ ላይ ደግሞ ላፏ ቆሎብ ለብዙም ታደርጋለች። ለዛ ነው። መቼም በመኮንን በኩል ስለመጣሽ ነው እንጂ ቀልቤ ጭራሽ አልወደደሽም። ምን ነው ጋሽ? ምን አደረግኩ? ይሄን አደረግሽ አላደረግሽ አይደለም እያልኩ ያለሁት፣ ብቻ ግን እንዲሁ ቀልቤ አልወደደሽም። ምናልባት እንግዲህ ኮከባችን አልገጠመም ይሆናላ ጋሽ። ይሆናል። ግን ይኸውልሽ አንድ ነገር ልብ ብለሽ እንድታዳምጭኝ ይፈልጋለሁ። ሀዬ እኔ ልብ ብዬ ነው የማዳምጠው ጋሽ። ይኸውልሽ እኔ እንደዚህ የሚንቀለቀልና ፈጠን የሚል ሰው አልወድም፣ በተለይ ደግሞ በሴት ሲሆን። ተረጋግተሽ ሰከን ብለሽ አርፈሽ ስራሽን እንድትሰሪ ነው የምፈልገው። ሀዬ ጋሽ እርስዎ እንዳሉኝ ያደርጋለሁ እውነት። እና ደግሞ ቅድም ቀልቤ ያልወደደሽም ማለቴን ወደ ሌላ አትዩ። እንዲህ የምታደርጊው ነገር ስላልተመቸኝ። አረ ሀዬ ችግር የለውም። ጥሩ፣ እንደሱ ይሻልሻል። አሁን ለማንኛውም ድካም ተሰምቶኛል። ትንሽ ረሀብ ብጤም ስላለችብኝ የሚቀመስ ነገር ይዘሽ መኝታ ቤት ድረስ ይዘሽ። ሀዬ ይዤ እመጣለሁ በቃ።
ስፈጥን አትወድም ሼቦ? እኔ እንግዲህ እንደዚህ ነኝ። ፈጠን ያልኩ ነኝ። ደግሞ መቼ ፈተንኩና እና ሲባል ራሳት ሞቶ ይጅሰኛ ደህና ዋላችሁ ልጆች? እንዴት ዋሉ ጋሽ? አለን ይመስገን። ወዴት ነው? ከነብዩ ጋር እኮ እዚች ሰፈር አካባቢ ንፋስ እንቀበል። አይ ጥሩ። ነብዩ ምን ሆነሃል? አይንህ በጣም ቀልቷል፣ ፊትህም ደግሞ ጭር ብሏል። ኧረ እኔ ምንም አልሆንኩም አባዬ፣ ደህና ነኝ። አይኔ በብረቱ እያየሁ ምን አሞሃል እንዴ? ኧረ እኔ አላመመኝም። ምናልባት ቀን ተኝቼ ነበር፣ እሱ ሊሆን ነው የሚችለው እንጂ ደህና ነኝ፣ አትጨነቅ። በሽታም መደበቅና ለነገ ማለትማ ጥሩ አይደለም። ባይሆን እግረ መንገዳችሁን ሐኪም ቤት ሂዱና ታየው። እሺ አባዬ። መኮንን፣ ነብዩ ሐኪም ቤት መሄድ አይወድም። በዛ ውስጥ ሄዱ አስገባና አሳየው። ችግር የለም ጋሽ፣ አሁን በዚሁ ስናልፍ እንገባለን። በሉ ሂዱሽ። እሺ አባዬ፣ ደህና ነኝ። ሄሎ ማዬ፣ እንዴት ነሽ? እግዚአብሔር ይመስገን የኔ ልጅ። እንዴ ከቀድም ጀምሬ እኮ ደጋግሜ ስደውልሽ ነበረ፣ ስልክሽ አይሰራም፣ ደግሞም አታነሽም ሲጠራ። ይቅርታ ማዬ፣ ቅድም እኮ አቶ መስፍን ቢሮ ሄጄ ከጠበቃቸው ጋር ረጅም ሰዓት እያወራው ነበር፣ ለዛ ነው። ከዛ ደግሞ ወደ ቤትም ከተመለስኩ በኋላ ደከመኝና ተኛው፣ ለዛ ነው። እሺ ያላነሳውልሽ? እሺ የኔ ልጅ፣ ዋናው ያንቺ ደህና መሆን ነው። እሺ ሌላው ነገር ያን ያህል የሚያሳስብ ነገር አይደለም። ደህና ነኝ እኔ ማዬ፣ አንቺ ምንም አትጨነቂ እሺ። እኔ በጣም ደህና ነኝ። እሺ የኔ ልጅ፣ እንግዲህ መድኃኒዓለም ያውቃል። እኔ የምልሽ ልጄ፣ አቶ መስፍን የወሰዱሽ ጠበቃ እንዴት ነው? ተስፋ አለው እንዴ? አዎ ማዬ፣ አልታሰርም። እሺ በዚህ ጉዳይ አንቺ ማረፍ ትችያለሽ። ምን ማለት ነው ደግሞ ይሄ? እማዬ ነገርኩሽ እኮ አልታሰርም፣ በራሴ መንገድ አስተካክለዋለሁ። ይኸውልሽ የኔ ልጅ፣ እኔ በአሁን ሰዓት ምን አይነት ጭንቀት ውስጥ ምን አይነት ነገር ውስጥ እንዳለው ግን ታውቂያለሽ? አዎ ማዬ፣ ለዛ እኮ ነው እየነገርኩሽ ያለሁት። ምንም እንዳትጨነቂ፣ ደግሞ በቅርቡ ሁሉም ነገር ይስተካከላል። ይኸውልሽ ጽጌረዳ፣ ይሄን ነገር እንዴት እንደዚህ ልታደርጊ እንደቻልሽ ምንም ነገር አልገባኝም። አሁን ያለው ነገር የሚያረጋጋ ስለሆነ ነው እማዬ። የኔ ልጅ ምን እያረግሽ ነው? እያበርሽ ነው እንዴ? ይኸውልሽ የሚያሰሩኝ ሰዎች ዛሬ ደውለውልኝ ነበርና ጉዳዩ ከኔ ጋር ምንም ተያያዥነት እንደሌለው ነግረውኛል። የቀረበው ክስ ደግሞ ምንም ትክክለኛ እንዳልሆነና በሀገራቸው ኤምባሲ በኩል ደግሞ እየጨረሱት እንደሆነም ነግረውኛል። ምን ትቀልጃለሽ እንዴ? አዎ እማዬ፣ እኔ ደግሞ እስከዛ ድረስ ያሉኝን መረጃዎች በሙሉ አሰባስቤ ለህግ ማቅረብ ነው ያለብኝ። እና እኔ ልጅ አሁን ከዚህ ቀጥሎ ምንድን ነው የሚፈጠረው? ማለት አልገባኝም። ይኸውልሽ እማዬ፣ አሁን ነገሩን የያዘው ኤምባሲ ስለሆነ በቃ 3-4 ቀን ብቻ ነው መጠበቅ ያለብን። ሁሉም ነገሮች ይስተካከላሉ። ጎሽ የኔ ልጅ ተመስገን። እንግዲህ መድኃኒዓለም ቸር ወሬ ያሰማል። አንቺን ነገ መጥቼ አገኝሻለሁ። አቶ መስፍንን ደግሞ አሁን ደውዬ ላመስግናቸው። እሺ በቃ እናቴ፣ አሁን አንቺ ራስሽን አረጋጊሽ፣ ነገ ደግሞ እንገናኛለን። እሺ የኔ ልጅ፣ አሁን ለአቶ መስፍን ደውዬ መንገሬ ትክክል ነው አይደል? ችግር የለውም እማዬ፣ ከፈለግሽ ነገ ተረጋግተሽ እኮ መደወል ትችያለሽ። እሺ የኔ ልጅ። እሺ እናቴ፣ ደህና ዋይልኝ። እሺ እሺ የኔ ልጅ፣ አይዞሽ። እሺ ደግሞ ኪዳነ ምሕረት አለች፣ ጥላ አትጥለንም። እኔ የምልሽ የኔ ልጅ፣ ድምፅሽ ደግሞ ስልል ብሏል። ምነው ተበላሽም እንዴ? ይኸው እማዬ፣ ለአንቺ የደወልኩልሽ ራሱ አቅርቤ እየበላሁ ነው ያለሁት። አታስቢ እሺ። እሺ የኔ ልጅ፣ በቃ በወሬ ያልያዝሽ። ደህና ደርልኝ የኔ ልጅ። እሺ በቃ እናቴ፣ ደህና ሁኚልኝ። ደህና ዋይ እናቴ። ተመስገን፣ ድምጿን ተሰማው ባይሆን
ሄሎ። አቤት። የት ነህ? አለው። ምን ነው ፈለግሽኝ እንዴ? ጭራሽ እኔን አንቺ ማለት ጀመርክ? ከጓደኛዬ ጋር ነኝ። አንድ ቦታ ነው ያለ ነው። ምን ነው አስቸኳይ ነው? አዎ በጣም አስቸኳይ ጉዳይ ነው። አሁኑኑ ካለበት እንድትመጣ ፈልጋለሁ። ጥሩ እሺ። ጓደኛዬን አንድ ቦታ አለ ሆስፒታል አድርሼው ልምጣና ልደውልሽ? ይኸውልህ ከ30 ደቂቃ በላይ ቆይና ሐኪም ቤት የምትወስደው ጓደኛህ የሚተርፈው አንተን ማስታመም ነው። ሰምተኛል አይደል? እሺ በቃ እመጣለሁ። ማን ነች? ልክ አልነገርኩም። ነባ ግቤቱ አወኳ ልጅ ናት። መታወቅ ማለት ነው ደግሞ ይጠፋል። ያው ግቤቱ አወቅን ትንሽ ወደ መግባባቱ እየሄድን ነው። አሁን እኮ ደውል አላገኘ ነው የምትለው፣ ግን ደግሞ አንተን ጥዬ እንዴት ነው የምሄደው? ለእኔ አታስብ። አንተ ግን ልጅ ታገብቴር ጥሩ በልበል። ጋሼ ራሱ ጧት ምን ብለውኝ አደራ ብለው አስጠንቅቀው እንደወጡ ታውቃለህ አይደል? ለእኔ አታስብ፣ ችግር የለም። እኔ ራሴ ሄዳለሁ። ልጅቷ ግን ባታስጠበቃት አሪፍ ነው። እውነት ግን ልመንህ? ችግር የለም እኮ አልኩ። ግን ደግሞ ማታ ከልጅቷ ጋር ስለነበረ ውሎ ሙሉ ሪፖርት እፈልጋለሁ። ጥሩ። አንተም ግን ሆስፒታል ምን እንደሚሉ ደውለህ ንገረኝ። እሺ ደውላለሁ። እሺ ለእኔ ስትል ለምን ፍግም አለ? ከልቤ አፈቅርሃለሁ ማርያምን። ማለውስ ምንድን ነው? ቆይ አታምነኝም እንዴ? አንተን አፍቅሬ በወሰንኩት ውሳኔ መቼም ቢሆን አልጸጸትም። ቆይ ግን ቃላቶቼ ከየት ነበር የሚመጡልኝ? ደግሞ እዚህ ጋር ምን ብዬ ነበር የጻፍኩት? እስኪ እዚህ ጋር ደግሞ ምን ብዬ ነው የጻፍኩት? አንተን ሳገኝ ዓለም የሞላችልኝ ነበር የመሰለኝ፣ ግን ተሳስቻለሁ። በአንተ ውስጥ ነው ዓለሜን ያገኘሁት። ይህንን ፎቶ አብረን ስንነሳ በጣም የሚያምር ሳቅ ነበረን። አሁንም ያ ሳቅ እንደሚኖር አልጠራጠርም። ግን እኔን አሁን ያንተ ሳቅ አያስቀኝም፣ ያንተ ደስታም አያስደስተኝም። ነገሮች ተቀይረዋል። ከምታስበው በላይ በጣም ጠልቻለሁ። ምን ውስጥ ከተኸኝ እንደሄድክ ምን እንዳሳለፍኩኝ ከራሴ በስተቀር ማንም ሰው አያውቅም። በመርዛም እሾህ ወቅተኸኝ እንዳልነቅለው የማይወጣ እሾህ፣ እንዳልተው ደግሞ የሚወጋ ህመም፣ እንዳልሞት እንዳልድን አድርገኸኝ ነው ሄድከው። አምላኬን የምለምነው አንዴ ብቻ መልሶ አንተን እንዲያገናኘኝ ነው። አንዴ ብቻ በቃ ይበቃኛል። አንዴ ላገኘህ እንጂ የማደርገውን እኔ ነኝ የማውቀው። ደግሞ ፎቶን አይቼ አይደለም የሳኩት ወይም ደስተኛ የሆንኩት። የራሴን ልጅነት፣ ንጹህነት፣ እምነት፣ ሁሉ ነገሬን አስታውሼ እንጂ።
ጋሼ እንደፈለጉት አድርጌን የሰራሁት። ጥሩ። እነ ነብዩ ተመለሱ እንዴ? አይ አልተመለሱም ጋሼ። እሺ ሲመለሱ መተሽ ትነግሪኛለሽ እንግዲህ። አይ ችግር የለውም እነግሮታለሁ። ይልቅ ምን ልጨምርሎት? ቡና ወይስ ሻይ? ትኩስ ነገር ምን ይፈልጋሉ? አይ አያስፈልግም። ትኩስ ነገር በዚህ ሰዓት ከወሰድኩ ሌሊት እንቅልፍ ይከለክለኛል። በቃ እንግዲህ የሚፈልጉት ነገር ካለ ጥሩኝ። ሌላ ከመሄድሽ በፊት ግን አንድ ነገር። ምን ነው ጋሼ? ምን ጎደለ? አይደለም ይኸውልሽ፣ እኔ አሁን ትንሽ ነገር ያናድደኛል። ቅድም ሙዚቃ ከአቅም በላይ ከፍተሽ ስጣራ ስላልሰማሽኝ ነው የተናደድኩና የተናገርኩሽ። አረ ችግር የለውም ጋሼ። ያው እዚህ ቤት ውስጥ እስከኖርኩ ድረስ ደግሞ እርስዎ የማይፈልጉትን ነገር እኮ አውቄ መተግበር የለብኝም። ልክ ነው እርስዎ። እኔም በሆን ትንሽ አብዝቼዋለሁ። ለዛ ነው አሁን ይቅርታ እምልሽ። ሀዬ ጋሼ፣ በእውነት እኔ ምንም አልተቀየምኩትም። ሌላው ደግሞ ሁሌ እጠይቅሻለሁ እያልኩኝ አንቺና መኮንን ግን የምትተዋወቁት እዛው ሀገራችሁ ነው አይደል? አዎ፣ እኔና መኮንን የአንድ ሀገር ሰዎች እኮ ነን ጋሼ። እኔ መኮንንን ሳውቀው ጎበዝ ተማሪ ሆነው የትምህርት እድል አጋጥሞት እዚህ እንደመጣ ነው። አንቺን ደግሞ ሳይሽ በተቃራኒው። ያው ጋሼ መኮንን ወንድ ስለሆነ ትምህርቱን ቀጠለ፣ እኔ ደግሞ ሴት ስለሆንኩኝ በአንዳንድ ምክንያቶች አቋረጥኩ እንጂ ተምሬያለሁ እኮ ጋሼ። የሚያስተምር ቤተሰብ የለሽም ማለት ነው? ቤተሰብማ አለ፣ ቤተሰብ አለ። ግን ደግሞ በቃ ትምህርቴን አቋርጬ ትዳር እንዴት ፈለጉ፣ እኔ ደግሞ አልፈለኩም፣ ጠፍቼ ወጣሁ በቃ ጋሼ። ከዛም በኋላ ድሬዳዋ፣ ሀረር እየተመላለስኩኝ መስራት ጀመርኩ። ቤተሰቦችሽ ትምህርትሽን አቋርጠሽ ባል እንድታገቢ ስለገፋፉሽ ነው ማለት ነው የቤት ሰራተኛ ሆነሽ የቀረሽው? እንደዛ ነው ጋሼ። ለማንኛውም ሌላ እኔ መስፍን ቤቴም ይሁን ድርጅት የሚሰራ ሰራተኛ አስቀይሞኝ እንጂ አስቀይሜው ተለያይተን አናውቅም። አንቺም ብትሆኚ ጸባይሽን አስተካክለሽ ጥሩ ሰው ሆነሽ ትምህርትሽን ቀጥለሽ መማር ትችያለሽ። ትምህርትሽንም ስትጨርሽ አንደኛው ድርጅት ውስጥ ገብተሽ እንድትቀጠሪ ነገሮችን አመቻችልሻለሁ። በእውነት ጋሼ እንዴት ብዬ እንደማመሰግነው አላውቅም። በጣም ነው የማመሰግነው። ይሄ ምንም ምስጋና የሚያስፈልገው አይደለም። በያሁን ወደ ስራሽ መሄድ ትችያለሽ። እሺ ጋሼ፣ የሚፈልጉት ነገር ካለ ጥሩኝ። ድርጅቱ ውስጥ መቀጠር ሳይሆን ድርጅቱን ነው የምፈልገው ጋሼ። እድሜ ለመኮንን እዚህ ቤት ውስጥ አስገብቶኛል። ምንም ሀሳብ የለብኝም። ለእኔ የሚጠቅመኝም መረጃ ለራሴ፣ ለሱ ይሆናል የምለውን ማስረጃ ደግሞ ለሱ እያደረግኩኝ ያሰብኩትን ማሳካት ነው። አንተ እኮ ተታም ሽማግሌ፣ ትንሽ ጊዜ ብቻ ስጠኝ እንጂ እኔ ምን እንደማደርገህ አውቃለሁ። እንደ ደወልክልኝ ነው በረር የመጣሁት። ለምንድን ነው እንደ ሴት አስመሰለ ስታወራኝ የነበረው? የገባ መስሎኝ ነበር እኮ ነብዩ አጠገቤ ስለነበር። አጠገብ ነብዩ ካለ እኔ እንደ ሴት ታወራኛለህ? እንደሱ እንኳን ሳይሆን የኔና የነብዩ ጓደኞች ይታወቃሉ። ስለዚህ የተለየ ሰው እንደማይደውልልኝ ያውቃል። አሁን ሌላ ነገር ባወራ ማን ነው ምናምን ብሎ ያፋጥጠኛል ብዬ ስላሰብኩኝ ካበሳጨ ደግሞ ይቅርታ። ትፈራዋለህ እንዴ ነብዩ? ኧረ በጭራሽ። አዮ ምንም ምክንያት አሳማኝ ባይሆንም ትቼዋለሁ። አሁን ለማንኛውም አንድ ትልቅ ስራ አለብህ።
ምንድን ነው? እኔና ጽጌረዳን ለመዳር ተዘጋጅ። ምን? አዎ ፌቨን ምን ሰራሽ በዚህ ምሽት? ዘርፌ ምን ሆነሽ ነው? አስደነገጥሽኝ እኮ። አንቺ ራሱ በዚህ ሰዓት በዚህ ሌሊት ብቻሽን እዚህ ቦታ ላይ ምን እያደረግሽ ነው? ምንድነው የምትሰሪው? እንዴ በደቂቃ ውስጥ ያሉ ጥያቄ ጠይቀሽኝ የቱን ልመልስልሽ? እኔ ራሱ እኮ በጣም ደንግጬ ነው። ቆይ አንቺ ራስሽ እዚህ ምን ሰራለሽ በዚህ ሰዓት? አይ እኔማ እኮ ትንሽ ሲለኝ ውሃ ልጠጣ እየሄድኩ እኮ ነበረ። እኔም እኮ እንዳጋጣሚ ረጅም ስልክ ይዤ ስለነበረ ወደዛ ወደዚህ እያልኩ እዚህ ደረስኩ። ፌቨንዬ ቢሆንስ እንዴ በዚህ በደረቀ ሌሊት አንድ ነገር ብትሆኝስ? በዛ ላይ እኮ ክፍልሽ ሰፊ ነው አይደለ? እዛው ሆነሽ አታወሪም እንዴ? የኔ ነገር ስልክ ስለያዘኝ ነው። ለማንኛውም በቃ ልተኛ። ደህና ደሪ ዘርፌ። ደህና ደሪ።